ሰላም ቤተሰብ የአውሮፓ ሻምፒየንስ ሊግ የመጨረሻው የሰሚ ፋይናል ወይም ግማሽ ፍጻሜ ተፋላሚ ክለቦችን ለይቷል። ፈረንሳይ፣ ስፔን፣ ጀርመን እና እንግሊዝ። አርሰናል እንግሊዝን ይወክላል። ጀርመን ደግሞ በባየር ሙኒክ ትወክላለች። ስፔን በአትሌቲኮ ማድሪድ፣ ፈረንሳይ ደግሞ በፒኤስጂ ወይም ፓሪስ ሰን ጀርመን። በጣም የሚገርሙ ሁለት ጨዋታዎች ዛሬ ተደርገው ነበር። የአርሰናልና የስፖርቲንግ እንኳን በኋላ ላይ በደንብ አወራበታለሁ። በዋናነት ይሄ ጨዋታ ተመሳሳይ ሰዓት ይደረግ ስለነበረ የሪያል ማድሪድ እና የባየር ሙኒክ ጨዋታ እንዳመለጠኝ ይሰማኛል። በእርግጥ የተወሰነ ሃይላይቱን ለማየት ሞከርኩ ጨዋታው ከተጠናቀቀ በኋላ። የሚገርም ጨዋታ እንደነበረ ግን በሃይላይቱ ማየትና መገመት ይቻላል። እንደገና በተቆጠሩት ጎሎች በሩብ ፍጻሜ ወይም ደግሞ ለግማሽ ፍጻሜ ለማለፍ በሚደረግ ጨዋታ ላይ በአንድ ጨዋታ 7 ጎሎች የተስተናገዱበት ምን አይነት ምርጥ ጨዋታ እንደነበረ መገመት ይቻላል። በነገራችን ላይ በዚህ ጨዋታ ሪያል ማድሪድ የሞት የሽረት ትግል እንዳደረገ ምንም ጥያቄ የለውም። ሁለት ተጫዋች በ86ኛው እና በ90ኛው ደቂቃ 90+5 ኦልሞስት ካለቀ ጨዋታው ኦልሞስት አልቋል ማለት እንችላለን። በጨዋታው ወሳኝ የነበረው ግሁለር ባለቀ ሰዓት ቀይ ካርድ ተመልክቷል። ለማንኛውም ሁለት ተጫዋቾች ቀይ ካርድ ተመልክተዋል። ምን ያህል ስሜት የተቀላቀለበት ፍልሚያ እንደነበረ ነው ይሄን የሚያሳየው። ለማንኛውም ሪያል ማድሪድ በጣም የሚደነቅ አቋም ነው በላሊጋው የሚያሳየው ደካማ አቋም ከዚህ ጋር ሲነጻጸር እጅግ በጣም የሚገርም ነው። 4-3 ምንም እንኳ ቢሸነፍም በአግሪጌት ውጤት 6-4 ቢሸነፍም ከሜዳ ውጭ በሜዳው 2-1 ተሸንፎ ከሜዳ ውጭ ግን ያደረገው ተጋድሎ ውጤቱን ለመቀልበስ የሚደነቅ ነው ብሎ ማለት ነው የሚቻለው። ለማንኛውም ባየር ሙኒክ የሚቀመስ ቡድን አልሆነም። ምናልባትም እስከ ፍጻሜ ምናልባትም ለዋንጫ የሚያስፈራውና የሚገመተው ቡድን ባየር ሙኒክ ነው ብሎ ማለት ይቻላል። ፒኤስጂም በቀላል የሚገመት ቲም አይደለም። አርሰናልም አትሌቲኮ ማድሪድም እንደዚሁ። ለማንኛውም በጣም በሚገርም ሁኔታ 6-4 በሆነ አግሪጌት ውጤት የባየር ሙኒክ ወደ ግማሽ ፍጻሜ ማለፉን አረጋግጧል። ሌላው በምሽቱ የተመለከትነው የስፖርቲንግ ሊዝበን እና የአርሰናል ጨዋታ ነው። ይህ ጨዋታ ከሜዳው ውጪ አርሰናል በመጀመሪያው ጨዋታ 1-0 በካይ ሃቨርት ብቸኛ ጎል አሸንፎ መመለሱ የሚታወስ ነው። ከዛ በኋላ እንግዲህ በመልሱ ጨዋታ ዛሬ በተደረገው ጨዋታ ማለት ነው ሁለቱም ቡድኖች አልፎ አልፎ ሙከራዎችን ከማድረግ ውጭ ያን ያህል በማጥቃት ላይ የተመሰረተ ጨዋታ አደረጉ ማለት አይቻልም። አርሰናል ያው እንደተለመደው ጥንቃቄን መሰረት አድርጎ በመከላከል ላይ ተመስርቶ እንደውም አንዳንዴ ሙሉ መከላከልን እያደረገ በካውንተር አታክ እየሞከረ ብቻ ደቂቃውን የጨረሰበት ነው ብሎ ማለት ይቻላል። ስፖርቲንጎችም እንደዚሁ ተጨማሪ ጎል አስተናግደው ያው ፍራስትሬሽን ውስጥ እንዳይገቡ ይመስላል መከላከላቸውን መሰረት አድርገው በመከላከል ላይ ያመዝነው ልክ እንደ አርሰናል ስታይል እነሱም በካውንተር አታክ ሙከራ ነበር ሲያደርጉ የነበረው። ነገር ግን ሁለቱም ቡድኖች ጎል በመጨረስ በኩል ወይም ደግሞ በማጥቃት በኩል ያን ያህል ስላልነበሩ ጎል ሳይስተናገድ 90 ደቂቃው 0-0 በሆነ ውጤት ተጠናቋል። ስለዚህ አርሰናል በአግሪጌት ድምር ውጤት 1-0 በሆነ ውጤት ወደ ግማሽ ፍጻሜ ማለፉን አረጋግጧል። አርሰናል በጫና ውስጥ ከምን ጊዜውም በላይ በጫና ውስጥ ያለበት ጊዜ ነው። ከሜዳ ውጭ 1-0 አሸንፎ መምጣቱ እጅግ በጣም ጠቅሞታል። በተለይ በመልሱ ጨዋታ አሁን ባለበት ሁኔታ በተለይ ባለፈው በሊግ ጨዋታ በበርንማውዝ መሸነፉን ተከትሎ ከደጋፊዎችም ጭምር በነገራችን ላይ የደጋፊ ጫና ነው። አሁን አርሰናል ከውጭ ያለው ሳይሆን የደጋፊ ጫና ከአቅም በላይ ሆኖባቸዋል ብዬ እገምታለሁ። አንዳንዴ የሆነ ፍራስትሬሽን የተሞላበት እንቅስቃሴያቸውና ሁኔታቸውን መገመት ይቻላል እና ቀኝም ነፈሰ ግራም ነፈሰ አርሰናል ወደ ግማሽ ፍጻሜው ማለፉን አረጋግጧል። አሁን አርሰናል ቤት ያሉት በጣም አስቸጋሪ ሁኔታዎች ምንድን ናቸው? ጫናው አሁንም እንደቀጠለ ነው። በአውሮፓ ቻምፒየንስ ሊግ ምንም እንኳን ሴሚፋይናል ቢያልፍም ወይም ግማሽ ፍጻሜን ቢቀላቀልም አሁንም ቢሆን ዋንጫ 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 የሚለው የደጋፊዎች ጩኸት እንዲሁም አንድ ጨዋታ ነጥብ ሲጥሉ ወይም ሲሸነፉ በዚህም በዛም ማጉረምረሙ የሚበዛበት መንገድ አሁንም ጫና ውስጥ እንዲገኙ አድርጓቸዋል። በእንግሊዝ ፕሪሚየር ሊግ ባለፈው ሳምንት በበርንማውዝ መሸነፋቸው የበለጠ ጩኸቱን ከፍ አድርጎታል እና ምን ማለት ነው? ቼልሲን ማሸነፉ ማንቸስተር ሲቲ ተከትሎ ማንቸስተር ሲቲ የቀረበ ነው
ዋንጫውን አሳልፈን ልንሰጥ ነው በሚል ስጋት የደጋፊው ጫና በጣም ከፍተኛ ደረጃ ነው ያለው። ስለዚህ አሁንም ድረስ ጫናው ኢቭን ወደ ግማሽ ፍጻሜ ገብቶም አርሰናል ከፍተኛ የሆነ ጫና አለበት። ከፍተኛ የሆነ የስነ ልቦና ትግል ውስጥ ነው ያለው። ከፊዚካል እንቅስቃሴው ባለፈ ይሄ ሜንታል ጭንቀቱ፣ የሜንታል ጫናው፣ የሳይኮሎጂካል ይሄ ፍሪደም አለመኖሩ፣ ያስተሳሰብ የአእምሮ ፍሪደም አለመኖሩ እያንዳንዱ ተጫዋች ፈርቶና ተጠንቆ ማለት በመጫወት ሂደት ውስጥ እንዲያልፍ መገደዱ ራሱን የቻለ ተጽዕኖ እንዳለው እኔ በግሌ ይገባኛል። ስለዚህ አሁን ጫናው ለምንድን ነው የሚቀጥለው? ጫናው የሚቀጥልበት ዋና ምክንያት በቀጣይ እሁድ ከማንቸስተር ሲቲ ጋር የሚገናኙበት ጨዋታ። ይህን ጨዋታ የግድ ወይ ማሸነፍ ወይ አቻ መውጣት አለባቸው። አቻ ቢወጡም አድቫንቴጁ ለነሱ ነው። ቢያሸንፉ ደግሞ ሞር እድላቸውን ያሰፋሉ። ምክንያቱም ቀሪ 5 ጨዋታዎች መሸነፍ ነጥብ መጣል ሊኖር ይችላል። ከዛ ውጭ ደግሞ ሲቲ ቀሪ ጨዋታዎቹን ተማሙቶ ተጋድሎም አሁን በሚያሳየው አቋም በቀላሉ ነጥብ ላይ ጥል ይችላል። ስለዚህ አርሰናል በራሱ በሲቲ የሚሸነፍ ከሆነ ከሌሎች ቲሞች ጋር ነጥብ የሚጥል ወይም ደግሞ የሚሸነፍ ከሆነ የፕሪሚየር ሊግ ዋንጫ ሊያበቃለት ይችላል። አሁን አከራካሪ ነገሮች አሉ። አንዳንዶቹ ፕሪሚየር ሊጉን ቢያጣም ችግር የለውም፣ ሻምፒዮንስ ሊጉ ላይ በርትቶ ሻምፒዮንስ ሊጉን ካነሳ አርሰናል በታሪኩ ለመጀመሪያ ጊዜ ስለሚያነሳው ይህን ዋንጫ ሁሉንም ስሜት ያረግባል ብለው የሚያስቡ አሉ። እንደውም ወደ ሻምፒዮንስ ሊጉ ትኩረት አድርጎ እዚያ ላይ በደንብ እንትን ቢል የሚሉ አሉ። አንዳንዶቹ ደግሞ በምንም አይነት መንገድ ከ22 ዓመታት በኋላ ታላቁን የእንግሊዝ ፕሪሚየር ሊግ ዋንጫ በእንግሊዝ ፕሪሚየር ሊግ የሊጉ ዋንጫ ትልቅ ክብር ያለው ነው እና ይህን ማሸነፍ አለበት የሚሉ የተደበላለቁ ስሜቶች አሉ። አንዳንዶቹ ደግሞ በጣም አምቢሽየስ የሆኑት ደግሞ ሁለቱንም ማንሳት አለበት ይችላል ብቻ ሳይሆን አለበት ማለት ቀላል ነው ሆኖ እዛ ቦታ መድረስ መስራት ነው ትንሽ የሚከብደው። ለማንኛውም በዚህ አይነት ውጥረት ውስጥ ነው ያለው አሰልጣኝ ማይክል አርቴታ። ያው ሁልጊዜም እንደምለው ምንም ያህል የተስተካከለና ምርጥ ወይም ደግሞ ከዚህ በፊት ከነበረው የተሻለ ቡድን ቢሰራም በዋንጫ ካልታጀበ ማንም ሊያመሰግነው ማንም ክሬዲቱን ሊመለከትለት ዝግጁ አይደለም። ስለዚህ አንደኛውን ዋንጫ አትሊስት ማሸነፍ ይሄ አሰልጣኝ ተረጋግቶ ቀጣይ ያውን ውል እየቀረበለት ነው እየተባለ እሱን እንዲፈርምም ሁኔታዎችን ያመቻችለታል ወይም ደግሞ ለእሱም የሳይኮሎጂካሊ ፍሪደሙን ያገኛል፣ በክለቡ የመቆየት እድሉን ያሰፋዋል የሚል ነገር ነው። ከዛ ውጭ ግን ዋንጫ የማያነሳ ከሆነ ምናልባት በባለሀብቶች ላይ ደጋፊዎች ስለሆኑ የክለቡ የደም ስር የደጋፊው ማጉረምረምና መቃወም ካለ ምናልባትም ባለሀብቶችም ማይክል አርቴታን የማሰናበት ግዴታ ውስጥ ሊገቡ ይችላሉ። እሱ ተሰናበተ ማለት ክለቡ ምን ያህል ችግር ውስጥ ወይም ደግሞ ከዜሮ የመጀመር ሂደት ውስጥ እንደሚገባ ደጋግሜ ስላወራሁት በሱ ላይ ብዙ አላወራም። አሁን የአርሰናል ጫና አሁንም አለ። አሁን በተመለከትኩት መሰረት የመጀመሪያው ነገር ሴት ፒስ ኦንጎል ይባል ነበር። ሴት ፒስ ጠፋ። በቃ ሴት ፒስ ጠፋ። በሴት ፒስ ጎል ካስቆጠረ አርሰናል ቆየ። ሌላው ይሄ ፕሬሲንግ ፉትቦሉ ተጭኖ መጫወት፣ አጥቅቶ መጫወት፣ አንዳንዴ አጠቃን ሲሉ እንኳን ኦን ኤንድ ኦፍ ነው። ተከታታይነት ያለው አጥቅቶ የመጫወት ነገር የለም። አጥቅቶ የመጫወት ሙከራ ያደረጉና ካውንተር ሲሞከርባቸው ተጠቅለው መጣው የመከላከል ነገር ላይ የማዘንበል ነገሮች አሉ። ሞር ፈርቶና ተጠንቅቆ የመጫወት ጎል ከማስቆጠር ይልቅ እንዳይቆጠርበት የመፍራትና የመስጋት ነገሮች አሁንም ቢሆናሉ። ጨራሽ አጥቂ አሁን ትንሽ ጥያቄ ምልክት ውስጥ ነን ያለ ነው። አጥቂ አለ ጋብሪኤል ጄሱስን የመሰለ ካይ ሃቨርትዝን የመሰለ ዮኬሬሽን የመሰለ ማክስ ዶማን የሚናቅ ልጅ አይደለም አሉ። ሳካ ያው ጉዳት ነች፣ ግን አሁንም ቢሆን ጨራሽ አጥቂ ጥያቄ ምልክት ውስጥ ነው። በቀጣይ ከሲቲ ጋርና ከሌሎች ጨዋታዎች ከምናደርጋቸው ጋር ይሄ ከቀጠለ ትንሽ አደጋ ውስጥ የምንገባ ይመስለኛል። የራያ ታይሚንግ አለመጠበቅ ከጊዜ ወደ ጊዜ እያሳሰበኝ ነው። የማይታመን ኳስ ያድናል፣ እንደገና ደግሞ የማይታመን ኳስ ይገባበታል። ሲዘናጋ አጭር ቅብብል ሲያደርግ ኳስ ከግብ ክልል ውስጥ እመሰርታለሁ ሲል የሚሰራቸው ስህተቶች ዋጋ የሚያስከፍሉ ናቸው። ከስንት አንዴ በዛሬው ጨዋታ እንኳን ስንቴ ሲሳሳት እንደነበረ። ወርልድ ክላስ ምርጥ የሆነ በረኛ ነው፣ ግን አንዳንዴ ኦቨር ኮንፊደንት ሲሆን ዋጋ የሚያስከፍልበት መንገድ በጣም ከባድ ነው የሚሆነው ብዬ አስባለሁ። ጉዳት አሁንም ከአርሰናል ቤት ጉዳት አልጠፋም። ስለዚህ ይሄ ጉዳት አሁንም አለ። ጉዳት በሁለት ነገር ነው የሚጎዳው። አርሰናል በተጨባጭ እያየ ነው እንዳለ ነው። የመጀመሪያው ነገር ሲጎዳ ወሳኝ ተጫዋቹ ሜዳ ላይ ባልነበረበት ጊዜ በሚፈጠር ክፍተት ከፍተኛ የሆነ ጉዳት ክለቡ ያስተናግዳል።
ማለት የውጤት ማጣት ይኖራል። ድሮ ማድረግ መሸነፍ ምናምን የሚመጣው በጣም ወሳኝ ተጫዋቾች ጉዳት ላይ በሚሆኑበት ጊዜ ነው። ሁለተኛው ጉዳት የተጎዳው ወሳኝ ተጫዋች ከጉዳት ከተመለሰ በኋላ ብዙ ወራትን ወይም ደግሞ ሳምንታትን ከቡድን ውጭ ሆኖ ሲመለስ አቋሙን ሉዝ አድርጎ ነው የሚመለሰው። ምሳሌ መጥቀስ እንችላለን። ሳካ ተጎድቶ ከተመለሰ በኋላ አቋሙ በምን ደረጃ ወርዶ እንደነበር ታስታውሳላችሁ። ኦዲጋርድ በተደጋጋሚ ተጎድቶ ሲመለስ ያን የመሰለ አቅም ያን የመሰለ የኳስ ውበት እንዳለ ድራሹ ጠፍቶ በአቋሙ ወርዶ ነው የተመለሰው። ትሮዛርድ በቅርብ ጊዜ ከጉዳት 2-3 ሲመላለስበት ከዛ በኋላ አቋሙ በዛው ልክ ወረደ እንጂ ትሮዛርድ ምን ያህል ወሳኝ ተጫዋች እንደነበረ ሲፈልግ ኳስ አመቻችቶ ይሰጣል፣ ሲፈልግ ጎል ያስቆጥራል፣ ሲፈልግ ይከላከላል። በጣም ደም ሰጥቶ የሚጫወት ልጅ ጠቃሚ ልጅ ነበረ ትሮሳርድ ማለት። አሁን ጉዳት ከተመላለሰበት በኋላ አቋሙ በተወሰነ ደረጃ ዋዠቀ። ኢዜም ቢሆን በቅርብ ጊዜ ያስተናገደው ጉዳት በአቋሙ ላይ ራሱን የቻለ ተጽዕኖ አሳድሮበታል። ካላፊዮሪ፣ ሌሎችም መጥቀስ እንችላለን። ስለዚህ አሁን በአሁኑ ሰዓት ራሱ ከጉዳት መልስ አቋማቸውን ሉዝ አድርገው መምጣታቸው ሳይሆን አሁን በቲም ውስጥ የሌሉ ቲሞች ማነው ተጫዋቾች ራሱ የሚያጎሉትን ነገር መመልከት ያስፈልጋል። አሁን በቀጣይ ጨዋታዎች ተመልሰው የማይሰለፉ ከሆነ ሳካ በጣም ወሳኝ ልጅ ነው። ቲምበር በጣም ወሳኝ ልጅ ነው። ኦዲጋርድ በጣም ወሳኝ ልጅ ነው። ካላፊዮሪ በጣም ወሳኝ ልጅ ነው። እነዚህ ሁሉ የሉ። ሌሎቹም ወሳኝ አፕ ኤንድ ዳውን አለ። ለምሳሌ ማዱኬ አሁን ዛሬ ተጎድቶ ነው የወጣ። አይ ቲንክ የሪፖርቱ ገና አልወጣም በምን ያህል መጠን እንደሆነ እንጂ ሲቀየር ተጎድቶ ነው የወጣው። ስለዚህ ይሄ ልጅ አሁን ቀጣይ 2 ሳምንት ምናምን ላይኖር ቢችል የሚያጎለው ነገር ብዙ ነው። ራይስ ተጎድቷል። እንደውም በዛሬ ጨዋታ አይሰለፍም ተብሎ ነበረ። ነገር ግን ባለቀ ሰዓት ነው እንደሚሰለፍ የተረጋገጠው። እንደ ሰርፕራይዝ ሊሆን ይችላል። ልምምድ ላይ አልነበረም፣ ልምምድም አልሰራም። በሜዳ ላይም ሲያሳዩ የነበረው አቋም ያን ያህል ከዚህ በፊት ስናየው የነበረው አይደለም። የድካም ስሜት ነበረው። እንደውም የሆነ ቦታ ላይ እያነከሰ ነው ሊወጣ ነው ብዬ አስቤ ነበር፣ ግን ጨዋታውን ቀጥሏል ለማንኛውም። ስለዚህ እንደዚህ አይነት ወሳኝ ተጫዋቾች ጉዳት መመላለሱ እና ይሄ ምንድነው የፍራስትሬሽን የድካም ምናምን ነገር መታየቱ ምናልባትም በቀጣይ ጨዋታዎች ላይ ራሱን የቻለ ተጽዕኖ ይዞ ሊመጣ ይችላል። ስለዚህ ከምንም በላይ ሁልጊዜም እንደምለው በራስ ደጋፊ እያደረባቸው ያለው የስነ ልቦና ጫና በጣም ከባድ ነው። ከባድ ዋጋ ያስከፍላል። በነገራችን ላይ እግር ኳስ ሁልጊዜ እንደምለው ወይም ደግሞ እኔ ብቻ ሳይሆን ባለሙያዎችም እንደሚሉት እግር ኳስ አንዳንዴ ይሄ የፊዚካል ስፖርት ብቻ ይመስለናል። የስነ ልቦና ስራ ነው እግር ኳስ ማለት። ጭንቅላቱ ፍሬ ያልሆነ ተጫዋች እግሩ በስርዓት አይታዘዝለትም። እንደፈለገ ሩጦ እንደፈለገ ኳስ እንደፈለገ ማድረግ አይቻለውም። ስለዚህ በስነ ልቦናው ጠንካራ መሆን አለበት። አእምሮ ፍሪ መሆን ነፃ መሆን አለበት። ለምሳሌ ስሞክር ስህተት ብሰራ ደጋፊ ሊጮህ ነው ብሎ እያሰበ ከሆነ የሚጫወተው ብዙ ጊዜ ስህተት ይሰራል። ስለዚህ ደጋፊው ሜዳ ላይ ይጮሃል፣ ከጨዋታ መሀል ሲሳሳቱ ይጮሃል፣ ከጨዋታ በኋላ ይጮሃል። እንደዚህ አይነት ጫናዎች የሚፈለገውን ውጤት እንዲያመጡ ሳይሆን ሞር ፍራስትሬሽን ውስጥ እንዲገቡና እንዲጸጸቱ። አሁን ባለፈው በበርንማውዝ ጨዋታ ከተሸነፉ በኋላ ሁሉም እነ ቤን ዋይት እነ ማርቲን ዙቢሜንዲ እነ ዴክላን ራይስ ራሱ ማይክል አርቴታን ጨምሮ ሜሴጅ ያስተላለፉ ነበረ። በተለይ በትዊተር ገጻቸው ለደጋፊዎች አንዳንዶቹም ይቅርታ ነው የሚሉት፣ አንዳንዶቹም ታገሱን ነው፣ ብቻ የተለያየ መልእክት ያስተላልፋሉ። ያ ማለት ነው አስጨንቋቸዋል ማለት ነው። የደጋፊው ጫና ኖይዙ በጣም እረፍት ነስቷቸዋል ማለት ነው። ስለዚህ እነዚህ ሁሉ ጫናዎች እና አሁን የጠቀስኳቸው ይሄ ጉዳት ትርምሱ፣ በጨዋታው ላይ የሚታዩ የተወሰኑ ክፍተቶች ምናልባትም በቀጣይ በፕሪሚየር ሊጉ ወሳኝ 6 መርሃ ግብሮችን በአውሮፓ ቻምፒየንስ ሊግ ደግሞ በቀጣይ የሴሚ ፋይናል 1 ጨዋታ እና ከዛ ማለፍ የሚችል ከሆነ 2 ጨዋታ እና ከዛ ማለፍ የሚችል ከሆነ ደግሞ በፍጻሜው ዕለት በሚደረገው ፍልሚያ ከዚህ በኋላ በቃ ወሳኝ እያንዳንዱ ጨዋታ የዋንጫ ጨዋታ ብሎ መውሰድ ነው የሚቻለው። በአውሮፓ ቻምፒየንስ ሊግም የግማሽ ፍጻሜ ተፋላሚ መሆን ለፍጻሜ ነው፣ ዋንጫ ለመሸማት ነው የሚሄዱት። በእንግሊዝ ፕሪሚየር ሊግም ከሲቲ ጋር የሚደረገውን ጨዋታ ጨምሮ ሁሉም የዋንጫ ጨዋታ ያህል ነው። ቢያንስ ሲቲን ማሸነፍ ወይም ደግሞ አቻ መውጣት ከተቻለ ምናልባት
ቀጣይ ጨዋታዎች አንድም ሸር ቢያደርጉ ቢያንስ እንደው አነሰ ከተባለ አንድ ቢሸነፉ ሲቲም የማይሸነፍ ወይም ነጥብ የማይጥል ቡድን ነው ተብሎ የሚገለጽ ስላልሆነ በዛ ልክ በጣም ስትሮንግ እየሆነ ነው። በጣም እየተደራጀ ነው። በጣም ውጤት ተኮር አይነት እንቅስቃሴ እያደረገ ነው። ግን ደግሞ ጭራሽ የማይሸነፍ ነጥብ የማይጥል ቡድን ነው ደግሞ ተብሎ የሚገለጽ በዛ ልክ የሚገለጽ ደግሞ አይደለም እና ስለዚህ በጣም ወሳኙ በፕሪሚየር ሊጉ ከሲቲ ጋር የሚኖራቸው የሚያስመዘግቡት ውጤት ነው ብዬ ነው የማስበው እና እንግዲህ በዚህ ሁኔታ ላይ ነው ያለው። አርሰናል በጫና ውስጥም ቢሆን በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ላይ መድረስ በጣም ቢግ ዲል ነው። በእንግሊዝ ፕሪሚየር ሊግም ቢሆን ሲቲ አንድ ተስተካካይ ጨዋታ ይኑረው እንጂ በ6 ነጥብ ክሊር እየመራ ነው እስካሁን። ሲቲ ነጥብ የሚያስጥል የሚያሸንፍ ከሆነ ደግሞ ሞር ይሰፋል ነጥቡ። ስለዚህ በጥሩ ሁኔታ ላይ ነው ያለው። እንኳን ደስ አላችሁ መላው አርሰናላውያን፣ በጣም ደስ የሚል ነው። ይችን ታህል ካወራሁኝ በቀጣይ ደግሞ በእንግሊዝ ፕሪሚየር ሊግ እሁድ የሚደረግ ጨዋታ አለ። ከጨዋታው በፊት የተወሰኑ ነጥቦችን ይዤ እመለሳለሁ። ከጨዋታውም በኋላ አሸነፈም አቻወጣም ተሸነፈም የተወሰነ ነገር ማለታችን አይቀርም። ድል ለመድፉ፣ ድል ለአርሰናል እናለን። ይመቻችሁ።